የሰዓቱን ትኩስና መደመጥ ያለባቸውን ሰበር ዜናዎች ይዘን መጥተናል። በቅድሚያ ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን በመጫን ቀጣይ አዳዲስ ዘገባዎችን ስንለቅ ማስታወቂያ እንዲደርሳችሁ አድርጉ። ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡልን። አሁን ወደ ዜናው አልፋለሁ። በትግራይ ክልል የመንግስት ሰራተኞች ደሞዝ ክፍያ መቋረጡ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር በክልሉ ለሚገኙ መንግስት ሰራተኞች የሚከፈል የደሞዝ ጥሬ ገንዘብ እጥረት እንዳጋጠመው በይፋ አስታውቋል። ትናንትና የካቲት 4 ቀን 2018 ዓ.ም ከፕሬዚዳንት ጽህፈት ቤት ወጥቶ ለሁሉም የመንግስት ሴክተር መስሪያ ቤቶች በተሰራጨው ደብዳቤ ላይ እንደተመላከተው የካቲት ወርን ጨምሮ ለሚቀጥሉት ጊዜያት የሚሆን የደሞዝ ክፍያ የሚውል በቂ ጥሬ ገንዘብ በክልሉ ካዝና ውስጥ እንደሌለ አመላክቷል። ከፌዴራል መንግስት የሚላከው የበጀት ድጋፍ በመዘግየቱና ክልሉ በቂ የጥሬ ገንዘብ ወይም ሊኩዲቲ ባለመኖሩ እንደሆነም ተጠቅሷል። በክልሉ ስር የሚገኙ ሁሉም የመንግስት ሰራተኞችና የስራ ማስኬጃ ክፍያዎች ላይ ተጽዕኖ አሳርፏል ተብሏል። ክፍያው እስከ መቼ ሊቋረጥ እንደሚችል በደብዳቤው ላይ በግልጽ ያልተቀመጠ ሲሆን ላልተወሰነ ጊዜ የሚል ይዘት አለው። ይህ ውሳኔ በተለይም የኑሮ ውድነት በበረታበት በዚህ ወቅት በሺዎቹ የሚቆጠሩ ሰራተኞችና ቤተሰቦቻቸው ላይ ከፍተኛ ማህበራዊና ኢኮኖሚያዊ ጫና ሊፈጥር እንደሚችልም ስጋት ደቅኗል። የህዝብ ሀብት እየተዘረፈ ነው። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ያወጣው መግለጫ ይዘት የትግራይ ዲሞክራሲያዊ ስምረት በትግራይ ክልል የሚገኙ የህዝብ ሀብቶች፣ ታሪካዊ ቅርሶች ያለ አግባብ ለጨረታ እየቀረቡ ነው ሲል መግለጫው ከሷል። ድርጅቱ ባወጣው መግለጫ በክልሉ ያለው አመራር የካቲት ወር ደሞዝ ሳይከፍል ከመንግስት ሰራተኞች 20 በመቶ ደሞዝ ለመቁረጥ ማቀዱና የመንግስት ይዞታዎችን ለመሸጥ እየተንቀሳቀሰ መሆኑን ገልጿል። እንደ ስምረት መግለጫም ግልጽነት በጎደለው መልኩ ለግል ባለሀብቶች ሊተላለፉ የታሰቡ ተቋማት የሚከተሉት ናቸው። የመቀሌ ኤፍኤም ራዲዮ ጣቢያ ቢሮ፣ መነን ሆቴልና በኳ የሚገኘው ድንጎ ሆቴል፣ ሜጋ ህትመትና የፖሊስ ኦርኬስትራ፣ ሌሎችም ሰፋፊ የከተማና የገጠር መሬቶች ናቸው ተብሏል። ፓርቲው ለባለሀብቶችና ለባንኮች በሰጠው ማስጠንቀቂያ የህዝብ ሀብት የሆኑትን ቋሚ ንብረቶችን ለሶስተኛ ወገን ማስተላለፍ በህግ የተከለከለ መሆኑን ያስታወሰው ድርጅቱ ጨረታ ስም በእነዚህ ንብረቶች ላይ የሚሳተፉ ባለሀብቶች በህግ ተጠያቂ ይሆናሉ ሲል አስጠንቅቋል። በተጨማሪም ባንኮች ለማንኛውም የፋይናንስ እንቅስቃሴ ትብብር እንዳያደርጉ ጥሪ አቅርቧል። በመጨረሻም የትግራይ ህዝብና ወጣቶች ይህንን ህገወጥ የሐራጅ ሽያጭ በንቃት እንዲከታተሉና እንዲቃወሙ ድርጅቱ ጥሪውን አስተላልፏል። በኤሌክትሪክ መኪኖች ዘመናዊ ሜትድ ታክሲ አገልግሎት ሊጀመር ነው። ዘማኝ ኢምፖርትና ኤክስፖርት በኢትዮጵያ አዲስ የሆነውን ራሱ መኪኖችና አሽከርካሪዎች አገልግሎት የሚሰጠው ዘማኝ ጉዞ የሰኘው የሜትድ ታክሲ አገልግሎትን በቅርቡ እንደሚጀምር የካቲት 25 ቀን 2018 ዓ.ም በአዲስ አበባ ማዶ ሆቴል በሰጠው መግለጫ አስታውቋል። በአሁኑ ወቅት 1680 ዘመናዊ ኤሌክትሪክ መኪኖችን ወደ ሀገር ውስጥ በማስገባት ለስራ ዝግጁ ማድረጉን የዘማኝ ጉዞ ዋና ስራ አስፈጻሚ ወይዘሮ የትናየት ሽበሺ ገልጸዋል። አገልግሎቱ እንደ ደንበኛው ምርጫ ኢኮኖሚ፣ ቪአይፒ እና ዲፕሎማን ተብለው በ3 ደረጃዎች ተከፍለዋል። የመነሻ ዋጋው 100 ብር ሲሆን በኪሎ ሜትሮች ደግሞ 12 ብር ሆኖ ተቆርጠዋል። ይህም ለተጠቃሚዎች እጅግ አዋጭ ያደርገዋል ተብሏል። ዘማኝ ጉዞ የራሱን የሆነ የገመድ አልባ ወይም ዋይርለስ የቻርጅ ስቴሽን፣ ዘመናዊ ጋራጅ እና ስቲም መኪና ማጠቢያ አገልግሎቶችን አሟልቶ ይገኛል። ዘማኝ ጉዞ ለበርካታ ዜጎች አዲስ የስራ እድል በመፍጠር ረገድ ትልቅ ሚና ይጫወታል ተብሏል። ዘማኝ የሚለው ቃል በራያ አካባቢ አማች ማለት እንደሆነም ተገልጿል። ከውጭ ወደ አገኘናቸው ዘገባዎች ስናልፍ በራሳቸው ሲሰለሉ የኖሩት ሀሚኒ ለዓመታት በቴህራን አውራ ጎዳናዎች በትራፊክ መብራቶችና በደህንነት ምሰሶች ላይ ተሰቅለው የሚታዩ ተራ ካሜራዎች የዘመናዊ ከተማ መገለጫዎች ብቻ አልነበሩም። አዳዲስ የመጡ መረጃዎች እንደሚያመላክቱት ከሆነም እነዚህ ካሜራዎች የኢራን ከፍተኛ መሪ የሆኑትን አሊ ካሚሊን ኢላማ ያደረገ የሰፋ ድብቅ ስለላ መረብ አካላት ነበሩ። የእስራኤል የስለላ ተቋም በኢራን እምብርት ውስጥ ሆኖ እጅግ የተራቀቀ የደህንነት ዘመቻ ሲያካሂድ መቆየቱም ተገልጿል። በዚህ ዘመቻ ላይ እንደ ሚሳኤል ያሉ ግዙፍ የጦር መሳሪያዎች ሳይሆኑ ጥቅም ላይ ያሉት የከተማዋ ዳታ ወይም የመረጃ ፍሰቶች ናቸው። ሰርጎ ገቦች ወይም ሃከርስ የቴህራንን ሰፊ የትራፊክ ካሜራዎች መረብ በመስበር እያንዳንዱ ምስል በቀጥታ በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጦ ቴልአቪቭ ወደሚገኘው የመረጃ ማዕከላት እንዲተላለፍ ማድረጋቸው ተዘግቧል። የእስራኤል ተንታኞች የእነዚህን ካሜራዎች ምስል ለረጅም ጊዜ ሲያጠኑ መቆየታቸውም ተነግሯል። በተለይም በፓስተር ጎዳና አካባቢ የሚገኘውና ከፍተኛ መሪው ቢሮ የሚገኝበት ስፍራ በካሜራ እይታ ስር ወድቆ ነበር።
በዚህም የጥበቃ ሰራተኞች መኪኖቻቸውን የት እንደሚያቆሙ፣ መቼ እንደሚወጡና እንደሚሄዱ እንዲሁም የደህንነት ጥበቃው በየቀኑ እንዴት እንደሚለዋወጥ ዝርዝር መረጃዎችን ሲሰበስብ ቆይቷል። ከካሜራዎች በተጨማሪ የሞባይል ስልክ መረቦች፣ የመገናኛ ዘዴዎችና ዲጂታል መረጃዎች ተጠልፎም የከፍተኛ መሪው የዕለት ተዕለት እንቅስቃሴ፣ የሚገናኟቸው ሰዎችና ጥቃት ሲሰነዘር ሊሸሸጉባቸው የሚችሏቸው ቦታዎች ጭምር ተለይተው ታውቀው ነበር። የኢራን ከፍተኛ ባለስልጣናት፣ የሪፐብሊካን ጋርድ አዛዦች፣ የፖለቲካ አማካሪዎች በቴህራን በሚገኝ ጥበቃ በሚደረግለት ግቢ ስብሰባ በነበራቸው ወቅት ጥቃቱ ተፈጽሟል። በመጀመሪያ ምሽት እንዲካሄድ ታቅዶ የነበረው ጥቃት በኋላ ላይ በጠራራ ፀሐይ እንዲሆን ተወስኖ ጠዋት 12 ሰዓት በእስራኤል አቆጣጠር ተጀምሯል። የእስራኤል ተዋጊ ጄቶች በ60 ሰከንዶች ውስጥ 3 ዋና ዋና ኢላማዎችን በመምታት አሊ ካሚኒን ጨምሮ 40 የሚጠጉ ከፍተኛ ባለስልጣናትን መግደላቸው አንድ የእስራኤል ወታደራዊ ባለስልጣናት ለአሶሺየትድ ፕሬስ ገልጸዋል። ከሟቾች መካከልም የሪፐብሊካን ጋርድ ዋና አዛዥም እንደሚገኝበት ተነግሯል። ይህ ጥቃት ከተፈጸመ ጥቂት ወራት ቀደም ብሎ መስከረም ወር 2024 እንደ አውሮፓውያን አቆጣጠር ሞሳድ በሊባኖስ በሂዝቦላ ታጣቂዎች ላይ በፔጀር አማካኝነት ተመሳሳይ ቴክኖሎጂ ጥቃት መፈጸሙ ይታወሳል። አሁንም በኢራን ላይ የተፈጸመው ጥቃት ቀጠናውን ለከፍተኛ ጦርነት ዳርጎታል። እንደ አሜሪካ ባለስልጣናት መረጃም ከሆነ እስካሁን በኢራን ውስጥ 1250 በላይ ኢላማዎች ተመትተዋል። በምላሹም ኢራን በኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ በፈጸመችው ጥቃት የአሜሪካ ወታደሮች መገደላቸው ተዘግቧል። በአሁኑ ወቅት የአየር መንገዶች በረራቸውን እየሰረዙ ሲሆን የዓለም አቀፍ የነዳጅ ንግድ ቁልፍ መስተላለፊያ የሆነው የሆርሙዝ ወሽመጥ ስጋት ላይ ወድቋል። ይህም የነዳጅ ዋጋ እንዲንር የዓለም ገበያ እንዲረበሽ አድርጓል። በመካከለኛው ምስራቅ የተጀመረው ይህ አዲስ ምዕራፍ ጦርነት በሚሳይል ብቻ ሳይሆን በቴክኖሎጂ፣ በካሜራና በሚስጥራዊ መረጃዎች ጭምር እንዴት ሊመራ እንደሚችልም አሳይቷል። በቀጣይም በኢራን የሚንቀሳቀሱት 5 የኩርድ ቡድኖች ጥምረት በመፍጠር ጦርነት አወጁ። በኢራን የሚንቀሳቀሱት 5 ታዋቂ የኩርድ የፖለቲካና የታጠቁ ቡድኖች ለ10 ዓመታት የነበራቸውን ልዩነት ወደ ጎን በመተው ታሪካዊ የተባለለትን የአንድነት ስምምነት መፈራረማቸውን አስታውቋል። ቡድኖቹ አንድነት ለድል በሚል መሪ ቃል በፈጠሩት በዚህ አዲስ ጥምረት የኢራኑ የእስላማዊ ሪፐብሊክ አገዛዝ በወታደራዊ ኃይል ለመጣል ይፋዊ ጦርነት አውጇል። ይህ አዲስ ጥምረት የተመሰረተው ቡድኖቹ በትግል በፖለቲካዊ እንቅስቃሴያቸው የጋራ ግንባር ለመፍጠር ስምምነት ላይ መድረሳቸውን ተከትሎ ነው። ጥምረቱ በጋራ የመሰረቱት ወታደራዊ ኦፕሬሽኖችን ወደ ኢራን ምድር ዘልቀው ለመግባት ከፍተኛ ዝግጅት እያደረጉ መሆኑን ተሰምቷል። እንደ ሲኤንኤን እና ሌሎች ዓለም አቀፍ መገናኛ ብዙሃን ዘገባ ከሆነም የዚህ ጥምረት መፈጠር በመካከለኛው ምስራቅ ቀጠና ላይ አዲሱ ጥረትን አንግሷል። የኢራን መንግስት ለእነዚህ እንቅስቃሴዎች ፈጣን ምላሽ መስጠት የጀመረ ሲሆን የኢራን አብዮታዊ ዘብ በኩርድ ይዞታዎች ላይ የድሮን ጥቃቶችን መጀመሩን የሚጠቁሙ መረጃዎች እየወጡ ይገኛሉ። የወታደራዊ እንቅስቃሴን በኢራን ውስጥ ለወራት የቀጠለውን የውስጥ ተቃውሞ ወደ ለየለት የእርስ በርስ ጦርነት ሊቀይረው ይችላል የሚል ስጋት በዓለም አቀፍ ተመልካቾች ዘንድ አሳድሯል። የኩርድ ቡድኖች በበኩላቸው የኢራን አገዛዝ እንዲያበቃና የብሔረሰቦች መብት እንዲከበር በትጥቅ ትግሉ እንደሚገፉበትም ገልጸዋል። ሁኔታው እጅግ አሳሳቢ ወደ ሆነ ምዕራፍ እየተሸጋገረ ባለበት በዚህ ወቅት የኢራን መንግስት ጥምረቱን ለመመከት ተጨማሪ ኃይሎችን ወደ ድንበር አካባቢዎች እያሰማራ መሆኑን ተነግሯል። በመጨረሻም የአሜሪካ የባህር ሰርጓጅ መርከብ በህንድ ውቅያኖስ ላይ የኢራንን የጦር መርከብ መታ ሰጠመች። ኢራን አጸፋ እርምጃ እንደምትወስድም ዝታለች። አሜሪካና እስራኤል በኢራን በቀይሮችና ቁልፍ ተቋማት ላይ የሚያደርሱትን ጥቃትና የኢራን የአጸፋ እርምጃ ለ5ኛ ቀን ቀጥሎ ውሏል። አሜሪካ ዛሬ ያሰጠመችው የኢራን የጦር መርከብ ከሁለተኛው ዓለም ጦርነት ወዲህ በጠላት መርከብ ላይ የተሰነዘረ የመጀመሪያው የቶርቢዶ ጥቃት መሆኑን የአሜሪካ መከላከያ ሚኒስትር ፒት ሄግሴስ ተናግረዋል። ከሰጠመችው መርከብ ስሪላንካ የህይወት አድን ቡድን ላይ 32 ሰዎች ማትረፋቸውን አሶሲየትድ ፕሬስ ዘግቧል። ጥቃቱን ተከትሎ ኢራን በመካከለኛው ምስራቅ የሚገኙ ወታደራዊና ኢኮኖሚያዊ መሰረተ ልማቶችን ሙሉ በሙሉ እንደምታወድም ዝታለች። በግጭቱ የተጎዱትን የኢራን የመከላከያ መሪ አያቶላ አሊ ካሚል የቀብር ስነስርዓት በጦርነቱ ምክንያት እንዲገፋ መደረጉ ተገልጿል። የሀገሪቱ ሃይማኖት መሪዎች ተተኪ ለመምረጥ በዝግጅት ላይ መሆናቸው ሲነገር፣ እስራኤል ለህልውናዋ አስጊ መሪ ከተመረጠ ኢላማ ከመሆን አይተርፍም ስትል አስጠንቅቃለች። 5ኛ ቀን ባስቆጠረው የመካከለኛው ምስራቅ ቀውስ በአሜሪካና እስራኤል ጥምር የአየር ጥቃት ኢራን ውስጥ የተገደሉ ሰዎች ቁጥር ከ1000 በላይ ደርሷል። እስራኤል በተናጥል በሂዝቦላ ላይ ዳግም በከፈተችው ወታደራዊ ዘመቻ በሂዝቦላም ከ50 በላይ ሰዎች ተገድለዋል። በአንጻሩም እስካሁን ባለው ይፋዊ መረጃ ከጦርነቱ ጋር በተያያዘ 6 የአሜሪካ ወታደሮች ሲገደሉ 11 እስራኤላውያን ህይወታቸውን አጥተዋል።